እግዚአብሔር እንዴት እንደወደደን እወቁ። እግዚአብሔር እንዴት እንዳከበረን እወቁ። በመጀመሪያ ንግበር ሰብአ በአርአያነ ወበአምሳሊነ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በአርአያችን እንደ ምሳሌያችን እንፍጠር ብሎ በአርአያው ፈጠረን። ርዩ ዘከመ አፍቀረነ፣ እንዴት እንደወደደን እወቁ። ወበዳግም በሌላው ደግሞ ከድንግል ከስጋዋ ስጋ ከነፍሷ ነፍስ ወስዶ ወበውእቱ ስጋ ተሳተፍ ምስለ ወልድከ ወኮነ አሐደ ስጋ፣ ከሷ በነሳው ስጋ ሰው አምላክ ሰው ሆኗልና ቀድሞም በአርአያው ወዶ ፈጥሮናል። ዳግመኛ ደግሞ በአዳም በሔዋን ምክንያት ብንጠፋ እነሆ ከስጋ ስጋ ከነፍስ ነፍስ ወስዶ እነሆ እኛን ወዶ ሰው አምላክ ሰው ሆኗልና ርዩ ዘከመ አፍቀረነ። በሶስተኛ ደረጃ አልቦ ዘየአቢ እምዝንቱ ፍቅር፣ ዘየአቢ አልቦ እምዝንቱ ፍቅር። አንደኛ መጀመሪያ በአርአያው በአምሳሉ መፍጠሩ፣ ሁለተኛ እነሆ ፈጥሮን ብንጠፋና ብንወርድ እኛን ሊያከብር ከድንግል በወሰደው ስጋ ወደደን። ሶስተኛ እነሆ እኛን ወዶና ፈቅዶ ፍቅር ሰሐቦ ለወልድ ኃያል እመንበሩ፣ በፍቅር ተስቦ ከሰማየ ሰማያት ወርዶ ከድንግል ተወልዶ በቀራንዮ ላይ መስቀል ላይ ተሰቅሎ አዳነን ይላል። ወርእዩ ዘከመ እፎ ፍቅሩ ዘወሀበነ አብ ወልድ ነው። እኛን ያፈቀረበት ፍቅሩ እንደምን እንደሆነ አለ ደግ እንደሆነ እወቁ። እኛን የወደደበት በአርአያው መፍጠሩ፣ እንደገና እኛን ለማዳን ሰው መሆኑ፣ እንደገና ደግሞ እኛን ለማዳን በመስቀል ላይ ተሰቅሎ ስጋውን መቁረሱ እንዴት እንደሆነ እወቁ። ከመውሉደ እግዚአብሔር ንኩን፣ የእግዚአብሔር ልጆች እንሆን ዘንድ የእግዚአብሔር ልጆች እንሆን ዘንድ ወኮነሂ እንደገና ማለት ነው። እንደገና ሶስት ጊዜ፣ አንደኛ በአርአያው ፈጠረን፣ ሁለተኛ እነሆ ሰው ሆኖ ተወልዶ እነሆ መስቀል ላይ ተንጠልጥሎ በፍቅሩ አዳነን። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ፣ የሐዋርያው የዮሐንስ የወንጌላዊ የዮሐንስ መልእክት አንደኛው ዮሐንስ ምዕራፍ 3 ቁጥር 1 ወበእንተዝ ኢፈተወን አለ። ስለዚህም ዓለሙ አልወደደንም፣ እግዚአብሔር ስለወደደን፣ እግዚአብሔር ስለፈጠረን፣ እግዚአብሔር ስለሞተልን፣ የእግዚአብሔር ልጆች ስለሆን ዓለሙ አልወደደንም። የዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? ከዓለሙ መረጥኳችሁ ጠራኋችሁ፣ ዓለማውያን አይደላችሁም። ከዓለም ነበራችሁ፣ ከዓለም መረጥኳችሁ። ከዓለም ውስጥ ነበራችሁ፣ ዓለሙ ግን እናንተን ጠልቷችኋል። ከዓለሙ ብትሆኑ ዓለሙን ብትመስሉ ዓለም ይወዳችሁ ነበረ። ከዓለም ተገኛችሁ እንጂ ዓለሙን ስለማትመስሉ ዓለም ይጠላችኋል። ከዓለሙ መረጥኳቸው ጠራኋችሁ እንጂ ዓለሙን ስለማትመስሉ ዓለም እናንተን ይገላችኋል፣ ያሳድዳችኋል። ለምን? ከዓለም ተጠርታችሁ ከዓለም ተመርጣችሁ ዓለሙን አልመሰላችሁትምና ይላል። እስመ ሎቱኒ ኢያእመሮ፣ እሱን አልወደደውምና። እስመ ሎቱኒ እሱን አልወደደውምና ዓለም እኔን ዓለም አልወደደኝም፣ ዓለም እኔን ጠላኝ ይልና አንድም ይፈተወነ ዓለሙን አልወደድነውም፣ እሱ ዓለሙን አልወደደውምና ዮሐንስ 1:12 እነሆ ዓለሙኒ ኃላፊ ንብረቱኒ ኃላፊ፣ ዓለሙን እንዲሁ ወዶታል እንጂ ከስራው አይደለም። እግዚአብሔር ዓለሙን እንዲሁ ወዶ ሊያድነው መጣ። የዮሐንስ 1:12 እግዚአብሔር ዓለሙን እንዲሁ ወዶታል እንጂ ምን ስራ አለው? ዓለም ጭቅጭቅ፣ ንትርክ፣ መገዳደል፣ መጠላላት፣ መጠላለፍ ነው አይደል? ስለዚህ እንዲሁ ነው የወደደው ይለናል ይልና አሃዊነ ይእዜሰ ደቂቀ እግዚአብሔር ነን፣ ወንድሞቻችን እንግዲህስ አንድም ከእንግዲህስ ወዲህ የእግዚአብሔር ልጆች ነን። እስመ አባሉ ንሕነ የእግዚአብሔር ወገኖች ነን አለ። በሃይማኖት በጥምቀት የእግዚአብሔር ልጆች ሆነናልና በወልድ ውሉደ እግዚአብሔር በክርስቶስ ክርስቲያን ተብለናል። ወለደነ ዳግመ በ40 ቀን በ80 ቀን ተወልደን ውሉደ እግዚአብሔር ተብለናልና የእግዚአብሔር ልጆች ነን። ከዚህ በኋላ የሌላ የማንም አይደለን።
የእግዚአብሔር ልጆች ነን። በሃይማኖት በጥምቀት የእግዚአብሔር ልጆች ሆነናልና ከእንግዲህ በኋላ የማንም አይደለንም፣ የዲያብሎስ ባሪያም አይደለንም፣ በጨለማ ውስጥም አይደለንም፣ በእግዚአብሔር ነን፣ የእግዚአብሔር ልጆች ነን ይለናል። ይህን ነው የሚናገረው። ይቀጥልና ወአዲ ኢታውቀ ለነ ምንተ ንከውን አለ። ምንም እንድንሆን ገና በምግባር አልታወቅንም እንጂ እንክደውም እንደሆነ አንክደውም እንደሆነ በምግባር ገና አልታወቅንም፣ እንክደውም እንደሆነ አንክደውም እንደሆነ። ምክንያቱም ጴጥሮስ ለመይክህዱከ ሁሎሙ አንሰ ይክህደከ፣ ሁሉም ቢክዱህ እኔ ግን አልክድህም ብሎ ክዶታልና። እንክደውም ይሁን አንክደውም ይሁን አናውቀውም፣ አይታወቅም። እሱ ግን ያውቃናል። ይልቁንም የሚያድግንና የሚያብድን የሚያውቀው የለም፣ እግዚአብሔር ብቻ ነው የሚያውቀው። እንክደውም ይሆን እናምነውም ይሆን አናውቀውም ይልና ነአምር ባህቱ ከመ እምከመ ታውቀ ለነ ከማሁ ንከውን፣ በምግባር እንዳንክደው ታወቀልን፣ በኋላ ግን ልጆቹ እንድንሆን እናውቃለን። በምግባር በትሩፋት በሃይማኖት ከታወቀልን በኋላ ወታውቀት ለነ ታወቀችልን፣ ስራችን ከታወቀ። ቅዱስ ያዕቆብ ምን ይላል? ስራህንና ሃይማኖትህን ለይተህ አሳየኝ ይላል። ይሄ ሲታይልን ማንነታችን ይታወቃል አለ። ያን ጊዜ ነው አለ። ያን ጊዜ ስራችን ሲታወቅ ይህን ነው ምን አለ? በምግባር እንዳንክደው ከታወቀልን በኋላ ግን ልጆቹ እንድንሆን እናውቃለን። ካልካር ነው በሃይማኖት በጥምቀት እንደከበርን ከኖር ሀብትና ስልጣን ንብረትና ኑሮ ካላስካደን። ምክንያቱም ዴማስ ዓለምን ወዶ እግዚአብሔርን ክዶታል አይደል? ዴማስ ይሁዳ ብርን ወዶ እግዚአብሔርን ክዶታል። እነ ሳጥናኤል የብርሃን መላእክት ነበሩ፣ ፈጣሪነት ወደው በጨለማ ወድቀዋል። ይልቁንም እነ አርዮስ እነ ሰባሌዎስ እነ መቅዶኔዎስ እነዚህ ደግሞ ክብር ወደውና ክብር ፈቅደው ክደውታል። የሚያብድንና የሚያድግን የሚያውቀው የለም። ስለዚህ ስናምነውን ማመናችን ስናውቅ ያን ጊዜ ሆነ እስመ ንርእዮ ሎቱ በከመ ውእቱ፣ እሱ የባህሪ አምላክ እንደመሆኑ እናየዋለን። አንድም አሁን በሃይማኖት በምግባር የእግዚአብሔር ልጆች ሆነናል። ኋላ ምን እንድንሆን ኑ ይለንም እንደሆነ ሁሩ ይለንም እንደሆነ ገና አልታወቀልም። ሁሩ ምኔ ወይም ኑ ሀቤ የትኛው እንደሆን አላወቅነው። ይሄ የሚመጣ በስራ ነው። ሰርተህ አሳይ ነው። አሁን ዛሬ በትምህርት ቤት በስራ ግለጽ ነው። በእኛም ዛሬ በጾም በጸሎት በምግባር በስግደት መግለጥ ነው እንጂ በስም ክርስቲያን የሚለው አያወጣም። በስራ መግለጥ ነው። ቀዶ ማልበስ፣ ቆርሶ ማጉረስ። በዚህ ነው እንግዲህ እግዚአብሔርን መምሰል የሚገባል ማለት ነው። ይህን ማድረግ አለብን አለ እና ምን አለ? ኑና ሁሩ። ሁሩ ይሁን ንዑ ይሁን አላወቅም ማለት ይሄ በብልጣ ብልጥነት ይመጣ አይደለም። በቡድን ባፈጮሌነት የሚመጣ አይደለም። በስልጣንም በሀብት የሚመጣ አይደለም። በስራ የሚመጣ ክብር ነውና ስጦታ ነውና ይህን ነው የሚናገሩ። ሁሩ ይለንም እንደሆነ ኑ ይለንም ሁሩ ይለንም እንደሆነ ገና አልታወቀልንም እንጂ ኑ እንዲለን ከታወቀልን በኋላ ግን እሱ እንደመሆኑ እናውቃለን። በትንሣኤ በሪ ፍጥረታዊ በግርማ መንግስት እናየዋለን። ንዑ ካለን በትንሣኤ በግርማ መንግስቱ እናየዋለን። ንዑ ምኔ ንዑ ሀቤ ሁሩ ምኔ፣ እነዚያ ክፎቹ ንዑ ሀቤ ብሩካን ሀቤ ተረሱ መንግስተ እግዚአብሔር፣ እናንተ አባቴ ብሩካን ኑ የእግዚአብሔር መንግስት ወርሳላችሁ ይለናል። ያድርግልን መድኃኒዓለም። ይህን ነው የሚናገረው። ፍጥረትኒ ትሬእዮ ለፈጣሪሃ ከወይኖ በአካለ ቆማ እንዲል ሮሜ 8:17 ፍጥረት ፈጣሪውን በቁመቱ ልክ ቁሞ ያየዋል። እውነት ነው። አየህ በበህቅ ልህቀ እንዘይት የጥጥላት ማለት በየጥቂቱ አደገ፣ ለዘመዶቹ እየታዘዘ እንተይ እቲሙ ለእናቱ እየታዘዘ፣ ለአረጋውያን ለወጣቶቹ ለእናቶች እየታዘዘ አለ። ምን አለ? ፍጥረትኒ ትሬእዮ
ለፈጣሪያ ከወይኖ በአካለ ቆማ በህፃናቱ ልክ ህፃን፣ በወጣቱ ልክ ወጣት፣ በሽማግሌው ልክ ሽማግሌ ሆኖ ይታያል። እንደዚያ እኮ ነው። በሕግ ቅዴቅ እንዘይት የዘዝ ለአዝማዲሁ በየጥቂቱ አደገ። ሕግ መጽሐፋዊ ሕግ ጸባያዊ ፈጸመ። ሕግ መጽሐፋዊ ስንል እነሆ በ40 ቀን ወደ ቤተ መቅደስ መግባት፣ በ8 ቀን ወደ ቤተ ግዝረት፣ በ12 ዓመት ወደ አደባባይ ሕግ መጽሐፋዊ። ሕግ ጸባያዊ ስንል በየጥቂቱ እየታዘዘ ማደግ። ይህን ነው የሚናገር። ወኩሉ ዘተወከለ ኪያሁ ያነጽህ ርእሶ በከመ ውእቱ ንጹሕ። በሱ ያመነ ሰው ሁሉ እሱ ንጹሕ እንደሆነ ሰውነቱን ከኃጢአት ንጹሕ ያደርጋል። ያነጽህ ንጹሕ ያደርግ፣ ያንጽህ ንጹሕ ያደርጋል። ያነጽህ ያነጻል፣ ያንጽህ ሰውነቱን ንጹሕ ያድርግ። ለሙሴ ምን አለው? ኮኑ ቅዱሳን እስመ አነ ቅዱሳን፣ እኔ ቅዱስ ነኝና ራሳችሁን ቀድሱ በላቸዋለሁ ለእስራኤላውያን። ቅዱስ ጴጥሮስ ደግሞ ምን አለ? የጠራን የቀደሰን አምላክ ቅዱስ ነውና እኛም ራሳችን እንቀድስ። የጠራን የፈጠረን ያነጻን አምላክ ቅዱስ ነውና የምናመሰግነው አምላክ የምናገለግለው አምላክ ቅዱስ ነውና እኔ ራሳችን እንቀድሳለን። ቅዱስ ጳውሎስ ደግሞ ምን አለ? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምን በሉ ምሰሉ። አለቀ። ምሰሉ። የዓለም ስደተኛ ሆኑ። የዓለም ስደተኛ የሃይማኖት ምርኮኛ ሆኑ። ለሃይማኖት ተማረክ። ለጾም፣ ለጸሎት፣ ለስግደት፣ ለስዕል ተማረክ። የሃይማኖት ምርኮኛ የቤተ ክርስቲያን ጠበቃ ሁን። የሃይማኖት ምርኮኛ ሁን። የጥምቀት ልጅ ሁን። ይህ ነው የሚናገር። ወኩሉ ዘይገብራ ለኃጢአት ወለአበሳኒ ገብራ ወቱ። ጥቃቅኑን ኃጢአት የሰራ ደጋጉን ኃጢአት ሰራ። ትልልቁን ትንሽ ሰራ ብለህ ትልቁን ሰራ። ምንድን ነው? ሀልዮ ማሰብ በትንሽ ይነሳል። ነቢ አየው ተናገረ ማድረግ አየው። ይሄ ነው እያድጋል ማለት። እንደዚህ ነው ምኞት ኃጢአትን ይወልዳል፣ ኃጢአት ደግሞ ሞትን ይወልዳል አለ። ምኞት አያችሁ መመኘት፣ ኃጢአት ደግሞ መናገር፣ ማድረግ ሞት። ሀልዮ አለ ማሰብ ማለት ነው። ምኞት ማለት ነው። ሀልዮ ማለት ምኞት ማለት ነው። ነቢብ ኃጢአት መናገር፣ ኃጢአት መናገር፣ ገቢር ማድረግ ሞትን ይወልዳል። ምኞት ኃጢአትን፣ ኃጢአት ሞትን ይወልዳል። በዚህ ነው ኃጢአት ወደ ዓለም የገባው። እስመ ኃጢአት አበሳ ይእቲ። ጥቃቅኑ ደጋጉ አንድም ትንንሾቹ ወደ ትልቁ ኃጢአት ያደርሱናል። ምኞት ወደ መናገር፣ መናገር ወደ ማድረግ፣ ወይም መስረቅ፣ ወይም መግደል፣ ወይም ማፍረስ ወደዚህ ወስደናል አለ። ተአቅብ ነው የሚለው። ጥምቀት ትጠብቅሃለች፣ ሃይማኖት ትጠብቅሃለች። ይልቁንም ተአቀብ እምንኡሳት ኃጣው ከመይ ትደቅ ውስተ አብይ እንዲል ከጥቃቅኑ ኃጢአት ራስህን ጠብቅ፣ በትልቁ ኃጢአት አንድም ወደ ትልቁ ኃጢአት እንዳትወድቅ። ከጥቃቅኑ ኃጢአት ከምኞት ከመናገር ጠብቅ፣ ወደ መግደል እንዳደርስ፣ ወደ ማፍረስ እንዳደርስ፣ ወደ መቀማት እንዳደርስ። ከዚያ ላይ በትንሹነት የበቀጣሽኝ ነው ያለው አይደለ? አዎ። አንድም ጥቃቅኑ ደጋጉ ጋራ ከመንግስተ ሰማይ በማውጣት አንድ ናቸውና፣ ጥቃቅንም ብሰራ ትልልቅም ብሰራ መንግስተ ሰማያት ማውጣት ወደ ሲሆን ማውረድ አንድ ነው። ወንጀል ወንጀል ነው። ኃጢአት ኃጢአት ነው። በደል በደል ነው። ስለዚህ ራስህን ጠብቅ ይላል። አላ ንኡሳት ኢኮና ንኡሳት አላ አብያት ጥቀ እስመ እማንቱ ያርህቃ መንግስተ እግዚአብሔር እንዲል ሽንኩርት አንድ ራስን በሉ፣ ሁለት ራስን በሉ፣ ሽታው አንድ እንደሆነ ነጭ ሽንኩርት አንድ ራስን ብትበላ አንዷን ፍሬ ብትበላ ሽታ ሽታ ነው። ኃጢአትም እንደዚሁ ከተመኘህ ተናገርከው አደረግከው ያው ምኞቱ ወደ መናገር፣ መናገር ወደ ማድረግ ይወስድሃልና። ነጭ ሽንኩርት አንዱ ሙሉ 100 ፍሬ በላው፣ አንዷንም ፍሬ በላ ሽታ አለው። ኃጢአት እንደዚህ ነው። ይህን ነው የሚነግረን። አንድም ወኩሉ ዘይገብር ኃጢአትን የሰራ ክህደትን ሰራ። ኃጢአት ክህደት ናትና ጥቀ እመቦ ዘያምን ወምግባሩ እኩይ ውእቱ እመቦ ዘየአምን
ወምግባሩ እኩይ ውእቱ ክህደ ሃይማኖቶ ወያኪ እንዘ ኢያምን አለ። ያው ነው ያው እመወዘ ያምን በትንሹ ሰራው ብሎ የሚያምን ካለ ትልቁንም እንደሰራ ያምናል። ለትንሹ ከተገዛ ለትልቁ ትገዛለህ። ከትንሹ ላይ ነው መቅጨት፣ ወደዛ እንዳትገባ ይላል። ወተአምሩ ከመ አስተርአየ ዝግቱ ክርስቶስ በሥጋ እንደተገለጠ ታውቃላችሁ። ክርስቶስ በሥጋ እንደተገለጠ ታውቃላችሁ። እንደ ቅዱስ እስጢፋኖስ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ተሰደደ፣ አደገ፣ ተጠመቀ፣ ጾመ፣ ተዘዋወረ፣ አስተማረ፣ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ። ይህን ትናገራለህ። ከልደቱ ከጽንሰቱ ልደቱ፣ ከልደቱ ቀራንዮ፣ ከቀራንዮ ትንሣኤው፣ ከትንሣኤው እርገቱን ተአምን ሞቶ ወተንሥኦቱ ሞቱንም መነሳቱንም እርገቱ ውስተ ሰማያት ወደ ሰማይ ማድረጉንም እንናገራለን አይደል? እንናገራለን። ይህንን ነው የሚነግረን ማለት ነው። ከመ ያሰስላ ለኃጢአት ኃጢአትን ያጠፋት ዘንድ። ኃጢአትን ማጥፋት የሚችል ማን ነው? እግዚአብሔር ብቻ ነው። ኃጢአትን እኛ ኃጢአትን ወለብሳ ለመርገም ይላል። መርገምን ይለብሳል፣ ኃጢአትን ያደርጋል። ምኞት በምኞት ይጸነሳል፣ በንግግር ይወለዳል፣ በስራ ያድጋል። እዚህ በልጅነት መቅጨት ማስወገድ ነው ማለት ነው። ወኃጢአትሰ አልቦ ሀቤሁ ያሰስላ ማለቱ ከራሱ ነው ትሉኝ እንደሆነ በእሱስ ኃጢአት የለበትም። ኢሳይያስ 53:4 ላይ ስለኛ ቃተተ፣ ስለኛ ተጨነቀ፣ ስለኛ ተገረፈ፣ በእሱ ቁስል እኛ ተፈወስን። ነሣ ደዌነ ወጾረ ሕማመነ የእኛን ሕመም ተሸከመ፣ የእኛን በሽታ ተሸከመ። እሱ ተጨንቆ እኛን ነፃ ወጣን። እሱ ሞቶ እኛ ሕያዋን አደረገን። በእርሱ ቁስል እኛ ተፈወስን። ይህን ነው የሚናገረው። አንደኛ ጴጥሮስ 2:24 ላይ ወደ መስቀል ሲወጣ የኛን ኃጢአት ተሸክሞ ወጣ። እነሆ እንደ በግ ተቅበዘበዘ፣ ይልቁንም ቢላውን እየላሰ እንደሚታረድ በግ በተሸከመው መስቀል ቀራንዮ ላይ ወጥቶ ምን ሆነ? ተሰቀለ። ቅዱስ ጴጥሮስ ኢሳይያስን ገለጠው። ኢሳይያስ ቃተተ፣ ተቸገረ፣ ተጨነቀ፣ ተገረፈ፣ የኛው በሱ ቁስል እኛ ተፈወስናል። ቅዱስ ጴጥሮስ ደግሞ የእኛን ኃጢአት ተሸክሞ ወደ መስቀል ወጣ አለ። ምንም አላደረገም። ምንም ያደረገው ነገር የለም፣ የበደለው የለም። ዘበንቲ ያለ ቤተክርስቲያን ተጸፋይ ከበውስተ አውድ ከመ ትቀድሳ በደምከ ክቡር፣ የተገረፍከው የተወጋኸው በክቡር ደምህ ትቀድሳት ዘንድ አለምን። ምንም ያጠፋው የለም፣ ምንም ያደረገው እንዘ አልቦ ዘአበሰ፣ የበደለው ሳይኖር አምላክ ዲበፀ መስቀል ተሰቅለ፣ በመስቀል ላይ ተሰቀለ። እንዘ አልቦ ዘአበሰ፣ የበደለው ሳይኖር የተላለፈው ሳይኖር አለ። ይህንናገው ሁሉ ዘቦቱ ይነብር ኢየእብስ፣ በእሱ አምኖ ጸንቶ የሚኖር አይበድልም። አተታ አንድ ጊዜ ቢበድል፣ ሁለተኛ በስጋ ቢበድል፣ በነፍስ በሐልዮ ቢበድል፣ በነቢብ በገቢር አይበድልም። በንስሐ በፍጹም ተገብቶ ይመለሳል ይልና ወኩሉ ዘቦቱ ይነብር ኢየእብስ፣ በእሱ አምኖ ጸንቶ የሚኖር አይበድልም። አንድ ጊዜ ቢበድል፣ ሁለተኛ ጊዜ በስጋ ቢበድል፣ በነፍስ በሐልዮ ቢበድል፣ በነቢብ በገቢር አይበድልም። በንስሐ ራሱን ያነጻል። በማን? በእግዚአብሔር አምኖ የሚኖር በሐልዮ ቢበድል በንስሐ፣ በነቢብ ቢበድል በንስሐ፣ በገቢር ቢበድል በንስሐ። ነቢብ ላይ ንስሐ ከገባ ገቢር ላይ አይመጣም። ከሱ ጋር የሚኖር ቢሳሳት እንኳን ይላል። እስመ ኩሉ ዘየእብስ ኢይሬኦ ኢየአምሮ፣ የሚበድል ሰው ሁሉ እግዚአብሔርን አያየውም አያውቀውም። የሚበድል ሰው እግዚአብሔርን አያየውም አያውቀውምና፣ አንድም አያምነውም አይወደውምና። ሮሜ 6:14 እግዚአብሔርን የሚወድ ሰው ኃጢአት አይሰራም አይበድልም። የማይወደው ሰው ግን ይበድላል፣ ኃጢአት ይሰራል። የሚበድል ሰው ሁሉ እግዚአብሔርን አያየውም አያውቀውም፣ አንድም አያምነውም አያውቀውምና። ደቂቀ ኢያሱትክሙ
ልጆች ጥቃቅኑ ኃጢአት ከደጋጉ ኃጢአት አያደርስም። ጥቃቅኑ ከደጋጉ ኃጢአት ጋር ከመንግሥተ ሰማይ በማውጣት አንድ አይደለም። አንድም ኃጢአት ክህደት አይደለችም የሚሉ ሰዎች እንዳያስቷችሁ። ትንሿ አታስወጣችሁም፣ ትልቁ ያስወጣችኋል እያሉ የሚያወሩ ሰዎች ቢኖሩ እንዳያስቷችሁ ተጠንቀቁ። ምክንያቱም ያሰበም የተናገረም ያደረገም አንድ ነውና ራሳችሁን ጠብቁ። ርዩ ዘከመ አፍቀረነ እግዚአብሔር እንዴት እንደወደደን እዩ፣ ተመልከቱ፣ አስቡ፣ ተናገሩ፣ መስከሩ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የሐዋርያው የዮሐንስ መልእክት ምዕራፍ 3 ቁጥር 1 እስከ 8 ድረስ ያለው ትርጓሜ መልእክተ ዮሐንስ ነው። ተከታተሉ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።